ኢቱ ከንሼ ደንፉ ከነማ ሞቅጢ ሁለት ሴቶች አጥሚት ወይም ወጥ ይሰራሉ የሷ እዚህ እየፈላ ነው የሷ እየፈላ የሰው ታማስላለች ማለት ነው የሷ እየፈላ የሰው ታማስላለች ሶ ፎከስ የራስ ስራ ላይ ፎከስ አድርግ ኢግኖር ይሰበርበት ይቀቀልበት ይብሰልበት ይቃጠልበት የራሱ ነው ፎከስ ኦን ዩር ኦን ስፔሻሊ የራስህ እየፈላ የሰውን አታማስል ነው ይሄ is the power of focus ሌላኛው ፕሪንሲፕል ነው principled life መኖር ሌን ውስጥ እንደ መንዳት ነው ይሄ ሌን ውስጥ ጠብቆ መንዳት ነው what happens if you don't drive within the lane ሌን ውስጥ የማትነዳ ከሆነ ዝግ ዛግ የሚያደርግ ሰው ምንድነው ለራሱም አደጋ ለሰውም አደጋ ሀገራችን ውስጥ አደጋ ይበዛው ለዚህ ነው ዚግዛጎች ስለበዙ ነው ወደዚህ ዛግ የሚያደርግ ነው drive within your principle የራሱን ስራ ጠዋት ተነስቶ የሚሮጥ የራሱን ጠዋት one of the busiest cities in the world is New York City ልጆች ሳንወልድ አንድ ጊዜ በመኪና across America ነዳን እኔና ሚስቴ እየነዳን ሳናውቅ ኒውዮርክ ገባን ኒውዮርክ ለመንዳት አይመችም ነጂዎቹ አግሬሲቭ ናቸው ታይማቸው ወርቅ ነው የሚደናበር ሾፌር ምህረት የላቸውም ጣታቸውን በሙሉ ለስድብ ይጠቀማሉ አፋቸውን በሙሉ ለስድብ ይጠቀማሉ ጠገብን ስድብ ጥሩ ሹፌር እሷ ነች መኪና መንዳት ያስተማረችም እሷ ነች ሁሌ ስለምታስታውሰኝ ይሄው በህዝብ ፊት ልናገርላት መኪናውን አቆምንና ሩቅ አቆምንና ሁለተኛ ከተማውን እስክንለት አንፈልግም ብለን ሆቴል ገብተን ቁጭ ብለን አንድ ቀን በረንዳ ላይ ቁጭ አለና አንድ ነገር አየን እስቲ የሚስቅ ስማይል የሚያደርግ ወይም ጮክ ብሎ የሚያወራ ሰው እንቁጠራለን ብንፈልግ የለም ዋይ ቢዚ ነው ጆሮ ውስጥ መንስኑን ከቷል መሄድ ነው ቦርሳው መሸከም ነው ጠዋት ነው ፎከስድ ነው ቡና ጠጣ አልጠጣ ጸጉሩ ረዘመ አጠረ ነጭ ነው ጥቁር ነው nobody cares ምን ይላሉ a city that never sleeps የሲንጋፖርን የኢንዲያን የብራዚልን የኢትዮጵያን የሳውዝ አፍሪካን የሚድል ኢስትን የኦይል ዋጋ ይወስናል ይሄን ይወስናል እዛ ሲመሽ እዚህ ይነጋል ይሄ ከቢሮ ሲወጣ ይሄ ይገባል ይሄ ይሰራል principle focus ለዚህ ነው the financial capital of the world ሆኖ ማንንም እንዳይነቀንቀው አድርጎ ቁጭ ያለው focus if you focus you will perform performanceን የሚያመጣ ይሄ ነው work ethics የምንለው ይሄ ነው work ethics ነው የማይረባን environment ቀይሮ conducive የሚያደርገው work ethics ነው perform ማድረግ ነው እንግዲህ ይሄ የራሳችንን የሥራ ባህል ማዳበር ነው ወገኖቼ ሆይ ስንፍና የድህነት ማግኔት ነው በጣም ሀብታም የሆኑ ሰዎች ሰነፍ ልጆችን ይወልዱና ያ ሰነፍ ልጅ ስንፍና ስላለበት ድህነትን ከየትም ስቦ ያመጣዋል የአባቱን ፎቅ ይሸጣል መኪናውን ይሸጣል ይጨርሰዋል ስንፍና የድህነት ማግኔት ነው ድህነት በዙሪያችን ካለ ማግኔት አካባቢያችን አለ ማለት ነው ማግኔቱን ፈልጉና አጥፉ ማግኔቱ ከጠፋ ያ አትራክት የሚያደርገው ፓወር ይጠፋል ማለት ነው ስንፍና this is poverty mindset poverty circumstance ብዙ ጊዜ ያንን ነገሮች ይሄ የስንፍና ስርዓቶች የስንፍና ላይፍ ስታይል የሚያደርገው ነው ድህነትን
ከዓለም ጥግ ስቦ ያመጣዋል። ያ ምንም የመሰለ ቱጃር ቤተሰብ ውስጥ ስቦ የሚያመጣው ስንፍና ነው። ስንፍና የፐርፎርማንስ ጠላት ነው። የሚቀጥለውን የመጨረሻውን 2 ቃላት ልስጣችሁ። እንዴት ነው ለአዲሱ ዓመት የምንዘጋጀው? ነምበር 1 ፐርሰፕሽን፣ ትክክለኛ ቪዥን። ነምበር 2 ፕሪፓሬሽን፣ ዝግጅት። ነምበር 3 አክሽን ኦሪየንትድ ላይፍ ወይም ፐርፎርም ማድረግ ነው። 4ኛው በጣም ወሳኝ ነገር ነው፣ ፕሮዳክቲቭ መሆን ነው። እያንዳንዱ ሰው በህይወቱ የሚሸጥ ነገር ሊኖረው ያስፈልጋል። የሚሸጥ ነገር ማለት something of value ያስፈልጋል። የሚሸጥ ነገር ያስፈልጋል። የሰው ልጅ ሲፈጠር በፍጥረቱ ላይ የተነገረ አንድ ቃል አለ። be fruitful, multiply and fill the earth and have dominion የሚሉ 4 ቃላት በሰው ላይ ተነግረዋል። አፍራ፣ ከዛስ ብዛ፣ ከዛስ ምድርን ሙላ፣ ከዛ ምድርን ግዛ። This is divine words pronounced over human life. በሰው ልጆች ላይ የተነገረ ቃል ነው። ማፍራት አለብን። የምናፈራው ነገር ደግሞ something of value ነው። something of value ያለውን ነገር የሚያፈራ ህዝብ ሁልጊዜ ሀብታም ይሆናል። የሚሸጥ ነገር ያስፈልገናል። ሁልጊዜ የሚሸጥ ችሎታ፣ የሚሸጥ ሐሳብ፣ የሚሸጥ ምርት እጅግ በጣም ያስፈልገናል። ቻይኖች ምርታማ ከመሆናቸው በፊት በጣም የሚጣሉ፣ የሚጋጩ፣ ባህላቸውን ሴትል ያላደረጉ፣ ችግራቸውን ያልፈቱ ነበሩ እና ትልቁን የቻይና ግድግዳ ሄጄ 2-3 ጊዜ ወጥቼ ወክ አድርጌበት ጎብኝቼዋለሁ እና ሁልጊዜ ቢግ ቻይና ዎል ላይ ሲሄድ አንድ የሚገርመኝ ታሪክ አለ። በዚህ ወገንና በዚህ ወገን ያሉ ሰዎች በጣም ስለሚጣሉ ነው ግድግዳውን የሰሩት ላለመገናኘት። ያን ግድግዳ ከፍ አድርገው ነው የሰሩት፣ ሰፋ አድርገው ነው የሰሩት። ያለቀው ያንን ያለ ሲሚንቶ ያለ ቴክኖሎጂ የተሰራን ግድግዳ ለመስራት ያለቀው የቻይና ቁጥር ህዝብ ቁጥር ስፍር የለውም። ጊዜ፣ ጉልበት፣ ገንዘብ አልቆ ረጅም ግድግዳ ሰርተው ከጨረሱ በኋላ ታረቁ። ከዛ ቼርማን ማኦ ሴቱንግ መጡ። ካልቸራል ሬቮሉሽን መጣ፣ ኮሙኒዝም መጣ፣ ተጨራረሱ፣ ብዙ ነገር ሴትል አደረጉ። ወደ ፕሮዳክቲቪቲ ሲቀየሩ ግን፣ ወደ ማምረት ሲቀየሩ ግን ኢንተርናል ጦርነት የሚባል አስወገዱ። አሁን በጣም የሚገርመኝ በአሮጌ ባቡራቸው፣ በአዲስ ባቡራቸው፣ በቡሌት ትሬናቸው፣ በአሮጌ ባቡራቸውም ሄጃለሁ። በተለይ በአሮጌ ባቡራቸው ገጠራቸው ውስጥ ስጓዝ አንዱ ባቡር ብቻ 4 አልጋ ነው ያለው። ሌሊትና ቀን ነው የሚጓዘው። ትተኛለህ ከማታውቀው 4 ሰው ጋር። በዚህ 4 ጉድ ነው ያየሁት። ፕራይቬት ሩም የለመድኩ ብቻዬን መተኛት የምወድ ሰውዬ በዚህ 4 ደግሞ የሚገርማችሁ ወንድ የለ ሴት የለ እንደፈለገ ነው የሚገባው። ፎከስድ ነው። ከዚህ ወደ ፋብሪካው ይሄዳል፣ ይወጣል፣ ይሰራል። ሌሊትና ቀን ነው የሚሰራው። ጋፕ አለ። ግራንድ ፓረንት እና ግራንድ ቻይልድ ነው ኮሚኒቲ ውስጥ ያለው። መሀል ያለው ጀነሬሽን ፋብሪካ ነው ያለው። ኢንቫይሮንመንቱ ዲስትሮይድ እስኪሆን ድረስ፣ ኦዞኑ እስኪቀደድ፣ በደመናው እስኪጨልም ድረስ ጨክነው ፋብሪካውን 24 ሰዓት ባለ በሌለ ጉልበቱ ሰሩ። ከመጨረሻ ድህነት፣ ከመጨረሻ ግጭት፣ ከመጨረሻ ጥላቻ እዛ ላይ ወጡ። የሚፈልገውን ነገር በሙሉ ዓለም ሁሉ የሚገዛው ዛሬ ከቻይና ነው። ወደደም ጠላም ፕሮዳክቲቭ ኮሚዩኒቲ ስለሆነ ይሸጣል። አሜሪካን ሀገር ማንኛውም ሰው ኢኮኖሚ ቢዝነስ ፕላን በሚያወጣበት ጊዜ ሁሌ ቻይና ፓርት ነው፣ ከቻይና ነው የሚያመጣው። ላንዲንግ ኮስት ይላሉ። ከቻይና መጥቶ አሜሪካስ አርፎ የሚሸጥበትን ሁል ጊዜ ከቻይና ነው የሚገዛው። ኤር ኮንዲሽነር፣ ሜዲሲን፣ አሁን ደግሞ የመኪናን ኢንዱስትሪ በሙሉ እያርበደበዱት ነው። የጀርመን ቴክኖሎጂ ይገዛሉ፣
ዲትሮይት ታላላቅ የአሜሪካን የመኪና ማምረቻ ካምፓኒዎች ተደናግጠው ተደናብረው የሚገቡበት ጠፍቷቸዋል። ጀመረ ገባ። ፕሮዳክቲቭ ከሆንክ የሚሸጥ ነገር ካለ ሁልጊዜ ተፈላጊ ትሆናለህ። ሁልጊዜ የሚሸጥ ነገር ያስፈልገናል። የሚሸጥ ነገር በአእምሯችን፣ በእጃችን፣ ከአፋችን፣ ከህይወታችን መመረት አለበት። የሚሸጥ ነገር፣ የሚሸጥ የእርሻ ምርት፣ የሚሸጥ የፋብሪካ ምርት፣ የሚሸጥ ችሎታ፣ የሚሸጥ መልክ፣ የሚሸጥ አቅም፣ የሚሸጥ ንግግር፣ የሚሸጥ ጽሁፍ፣ የሚሸጥ ክህሎት ያስፈልገናል። you have to have something of value። ስለዚህ በሚቀጥለው ዓመት እኔ ምንድነው ማመርተው? what do I produce? ሞደው መጽሐፍ ቅዱስ ላይ እንደዚህ ያለ እኔ እውነተኛው የወይን ግንድ ነኝ፣ አባቴም ገበሬ ነው፣ እናንተ ቅርንጫፎቼ ናችሁ። አባቴ የሚያፈራውን ቅርንጫፍ አብዝቶ እንዲያፈራ ያጠራዋል፣ የማያፈራውን ደግሞ ይቆርጠውና ወደ ማያቋርጥ እሳት ይጥለዋል። my friends ከዓለም ገበያ የምንቆረጠው፣ ከዓለም ኮሚኒቲ የምንቆረጠው፣ ከመስሪያ ቤት የምንቆረጠው፣ ከኢኮኖሚክ ኦፖርቹኒቲ የምንቆረጠው it's dependent on your productivity. what do you produce? ይሄ ፕሮዲውስ የምናደርገው ነገር it is extremely important. productive የሆነ ነገር እንዴት ነው ፕሮዲውስ የምናደርገው? አካባቢ አለ፣ በዙሪያ አለ። አንድ የኔ ምሳሌ ልንገራችሁና ወደ መጨረሻዊ ፖይንት ልምጣ። የኔ ትምህርት ቤት ሁለት የተለያዩ ትምህርት ቤቶች፣ ብዙ የተለያዩ ትምህርት ቤቶች አሉ። አንደኛው በጣም ወደ ገጠር ሻሸመኔ በትንሽ ገንዘብ ሰዎች የሚማሩበት ነው። አዲስ አበባም ላይ ደግሞ ካምብሪጅ በጣም በብዙ ገንዘብ ሰዎች የሚማሩበት ነው። ሁለቱም ትምህርት ቤት ነው። ሁለቱንም ልጆች እናቶቻቸው ይወዷቸዋል። የኬምብሪጅ ትምህርት ቤት ግን እናቶች ብዙም ገንዘብ ብዙም አቅም ስላላቸው ፓክ የሚያደርጉት ምሳ ብዙ ነው። ከልጁ ወይም ከልጅቷ አቅም በላይ ነው። ብዙ ጊዜ ፍሩት ያደርጋሉ፣ ፓስታ ያደርጋሉ፣ ኩኪስ ያደርጋሉ። ልጁ የሚጠግብ አይመስላቸው። ልጁ ያን ሁሉ አይበላው። ትምህርት ቤቴ ሳይ ብዙ ምግብ ዳምፕ ይደረጋል። ይሄም ምግብ ማን ሊበላው ይችላል ብዬ አሰብኩና ዶሮ። ስለዚህ ሄድኩና የዶሮ ቦታ አዘጋጀው። ስለ ዶሮ ስፈልግ አንድ በጣም የምወደው ጓደኛዬ የዶሮ ስራ እኮ ጀምሬያለሁ ብሎ ፎቶግራፍ ላከልኝ። ከማልጠብቀው የምወደው ጓደኛዬ ደግሞ ሰለሞን ጋጋ የሚባል አርቲስት ነው። እስቲ ቆምና ሰላም በላቸው። ኬጁክ እንዴት እንደሚገዛ፣ ምግቡ እንዴት እንደሚገዛ፣ ምናምኑ እንዴት እንደሚገዛ ሁሉ አሳየኝ። ከዛም በኋላ ዋለ የሚባል አንድ ጎበዝ ጎጃም የገበሬ ደግሞ እንትን ያቀርብልሃል አለኝ፣ ዶሮዎቹን ያቀርብልሃል አለኝ። ስለዚህ 1000 ዶሮ አመጣሁና አስገባው። ትልቁ የዶሮ ቢዝነስ ኮስቱ ምግቡ ነው። እኔ ደግሞ እናቶች ይኑሩልኝ ዶሮቼ ይገርማችኋል 5 ስታር ሆቴል ነው የገቡት። ኦል ኦፍ ሰደን 1000 ዶሮ 900 እንቁላል 970 እንቁላል ይጥላል። ይሄንን ለሆስፒታሎች፣ ለኦርፈኔጆች፣ ለአረጋውያን፣ ሰፈራችን ላሉ ድሆች፣ ለቤተ ክርስቲያኖች እየሰጠው ምርቃት። ዙሪያን ከተመለከትክ የሆነ ሪሶርስ አለ፣ የሆነ ኦፖርቹኒቲ ደግሞ አለ። ሁለት እጃችሁን እንደዚህ አውጡ። ሪሶርስ በሉ፣ ኦፖርቹኒቲ አጨብጭቡ። መጪው ዓመት 2017 በሁለት እጅ ታጨበጭባለህ። ሪሶርስ በል እስቲ፣ ኦፖርቹኒቲ በለው። እንግዲህ እነዚህ ሁለቱ ሲጋጠሙ ፋየርወርክስ ይፈጥራሉ። ይህንን ፋየርወርክስ ሲፈጥር ፕሮዳክቲቭ ትሆናለህ። ከዛም በኋላ ማምረት ትጀምራለህ። ከዛም በኋላ ፕሮዳክቲቭ መሆን ትጀምራለህ። አሁን ደግሞ ሰለሞን ምን ነገረኝ? ሰለሞን በቀደም መጣና
ቀየርኩ እኮ አለኝ። ምን አለ? ዶሮውን ቀየርኩ አለ። ወደ ምን ስለው ወደ አሳ አለኝ። እንዴት አልኩት። ውሃ እንደዚህ ውሃ እንደዚህ ውሃ እንደዚህ። ከዛ ግቢ መጣና አንድ ወሬ ነገርኩት። ዛፎቼን አሳየሁትና ጎበዝ ገበሬና ውሃ ከግቢ ውስጥ አገኘው አልኩት። ውሃ የኔ ግቢ ውስጥ አሁን 1 ሚሊዮን ሊትር በቀን ፓምፕ አረጋለሁ። እኔ የምፈልገው ማክሲመም 100,000 ሊትር ነው ለተማሪዎቼ። ኤክስትራ ውሃ አለኝ። እሱ ደግሞ ምን አለ? አሳ ደግሞ የከርሰ ምድር ውሃ ይወዳል አለ። ምንድነው በእጄ ያለው? ምንድነው በዙሪያ ያለው? ምንድነው በዚህ ኢንቫይሮንመንት ላይ ያለው? ምንድነው በዚህ አካባቢ ላይ ያለው? ምንድነው በሀገሬ ላይ ያለው? ምንድነው በምድሩ ላይ ያለው? ምንድነው በሁኔታ ውስጥ ያለው? ያን ጊዜ አይንህ ይገለጣል። ራእይ የሌለው ህዝብ ይጠፋል። ራእይ የሌለው ህዝብ መረን ይሆናል። ሶ we started with perception, vision, ከዛስ preparation፣ ከዛ performance፣ ከዛ productivity ማምረት ነው። በጣም የምወደውና የምከተለው የህይወቴ ጌታ ኢየሱስ አንድ ጊዜ እንደዚህ አለ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። አንድ ነገር ልንገራችሁ፣ 2017 ሪሶርስ እና ኦፖርቹኒቲን ብቻ ይዞ አይደለም የሚመጣው፣ ፕሮብለምን ይዞ ይመጣል። ፕሮብለም ፍሪ የሆነ ኢንቫይሮንመንት የለም። ስለዚህ የመጨረሻው ነገር you have to have perseverance የምንለው ነው። መቻል። መውጣት አለ፣ መውረድ አለ። failure is a partner of success። ስለዚህ በኢትዮጵያ ላይ ብዙ ጊዜ ኢትዮጵያውያን ጀግኖች ነን እንላለን እንጂ ድንጉጦች ነን። ችግር ያስደነግጠናል፣ ወሬ ያስደነግጠናል፣ ዜና ያስደነግጠናል፣ ሁኔታ ያስደነግጠናል፣ ያስደነብረናል። አንድ አባባል ነበረ። ኃይለ ሥላሴ ኢትዮጵያን ለቀው ለንደን ሲገቡ ይሄን ምን ጠቅል እያላችሁ ከኢትዮጵያ ደንብሮ ለንደን ገባላችሁ ተባሉ። አንዳንድ ጊዜ የሚመጣው ችግር ያስደነብርና ሰፈር ያስለቅቃል። ራእይ ሲኖርህ ችግር እንደሚበዛበት አትርሳ። አውሮፕላን ከመነሳቱ በፊት በጣም ይጮሃል። ለምንድነው? ግራቪቲው አንገቱን ነው የሚይዘው። ልትነሳ ስትል ብዙ ነገር ያስጮሃል። የስበቱ ኃይል ታች በጣም ከባድ ነው። when you are down there the power of gravity is so strong አይለቅህም፣ ያስጮሃል። ባንክ አያበድርህም፣ መንግስት ፈቃድ አይሰጥህም፣ ጓደኞች አይረዱም፣ ዘመድ አያጨበጭብልህም፣ ብዙ ሰው ካንተ ጋር አይሆንም። ያን ጊዜ ሁለት አማራጭ አለ፣ መተው ወይም መቀጠል። መተው ወይም መቀጠል ሲመጣ መስከረም ላይ ጂም የሚመዘገብ ሰው ብዛት፣ መስከረም ላይ ትምህርት ቤት የሚገባ ሰው ብዛት፣ መስከረም ላይ አካውንት የሚከፍት ሰው ብዛት፣ መስከረም ላይ ላይሰንስ የሚያወጣ ሰው ብዛት፣ ሰኔ ላይ ግን ወፍሮ ታገኙታላችሁ። ጂሙን ስለተወ፣ ራእዩን ስለተወ፣ እቅዱን ስለተወ። you have to persevere, you have to push through, you have to be a fighter, you have to be a fighter። ያለ ፋይት የምታገኘው ነገር የለም። and you have to be merciless። ራስህም ላይ ኢንቫይሮንመንትህም ላይ ከመንገድ ላይ ለማስለቀቅ ዋጋ መክፈል አለብህ። ራስህን፣ ቪዥንህን፣ ሐሳብህን፣ እቅድህን ዲፌንድ ለማድረግ መቆም አለብህ። የአቋም ሰው፣ የሥራ ሰው፣ የትጋት ሰው መሆን አለብህ። and you have to be persevering። በዓለም ሳላችሁ መከራ አለባችሁ። አንድ ጊዜ አንድ ሰው ከኢትዮጵያ ገጠር፣ ዲፕ ገጠር፣ ከድህነት ዲፕ ወንዝ ውሃ ሰውነት ከመታጠብ ሱዳን ገባ። ብዙ ሳይቆይ በጥቂት ቀናት ተመቻችቶለት ኢሚግሬሽንና ምናምን አንስቶ አሜሪካ ጣለው። እኔ አሜሪካን ነበርኩ። አፓርትመንት ሰጡት፣ አስጎበኙት። ይሄ መኝታ ክፍል ይባላል አሉት።
ይሄ ሳሎን ይባላል አሉት። ይሄ ደግሞ ኪችን ይባላል አሉት። ይሄ ደግሞ ሻወር ይባላል አሉት። እዚህ ውስጥ ነው ሰውነትን የምትታጠበው አሉት። ወንዝ የነበረው ሰውዬ ቤት ውስጥ ሰውነት መታጠብ ግራ ገባው። እንዴት ነው አሉት። ሙቅ ውሃ አለ፣ ቀዝቃዛ ውሃ አለ አሉት። በዚህ ቀዝቃዛ ትከፍትና ቀስ ብለ ሙቅ ትቀላቅላለ እስኪስ ማማህ ድረስ አሉት። ሄቨን ነው አለ። አሚን ሄቨን አለ። ሰዎቹ እስኪወጡ ቸኮልኩ አለ። to try shower for the first time, to experience shower for the first time. ይህ ሰው ሄቨን ነው አለ። ከዛ በኋላ ገባ። ሰዎቹ እንደወጡ ልብሱን አወለቀ፣ ሻወር ውስጥ ገባ። እንዲህ አለ፣ ያ ውሃ መጥቶ ቷ ሲያረገኝ ከአፌ ውስጥ እልልታ ፈለቀ አለ። he said he thought that is over, life is over መሰለው። ጠዋት መጣና ኢሚግሬሽን ኦፊሰሩ እንደዚህ አለው፣ ከዛሬ ጀምሮ ስራ ትፈልጋለህ አለው። የራስን ስራ መስራት፣ የራስን ገንዘብ ሜክ ማድረግ፣ የቤት ኪራይ የሚባል መክፈል አለበት አሉት። እሺ ያለ አሜሪካን ነው። አንድ ሱፍ ገዝቷል፣ ከረባትና ሸሚዝ ገዝቷል። ጠዋት ሰውየው ሲመጣ ዝንጥ ብሎ ጠበቀው። ስራ ፍለጋ እንደሚሄድ አልገባው። ሰውየው ይዞት ወጣ። የመጀመሪያ የተገኘው ስራ ሳር ማጨድ ነው። ጀመረ። ሲያጭድ ኮቱን ሲያወልቅ፣ ሲያጭድ ከረባቱን ሲያወልቅ፣ ሲያጭድ ሸሚዙን ሲያወልቅ፣ መጨረሻ ላይ ምን ገባው? ለካ አሜሪካም መከራ አለ።